በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን የጸጋ ሁሉ አምላክ እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ እግዚአብሔር ዕውሮችን ጥበበኞች ያደርጋቸዋል የሚል ነው። እግዚአብሔርን አጋዥ መንፈስ ቅዱስን ገላጭ አድርገን የሰባተኛውን ቀን ትምህርት እንጀምራለን። የዳዊት መዝሙር 145 ቁጥር 8 ላይ ያለውን በጸሎት መንፈስ ሆነን እናነባለን። እግዚአብሔር ዕውሮችን ጥበበኞች ያደርጋቸዋል። ሁሉን የያዝ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። ለወደቁት የምትራራ፣ መንገድ ለሳቱት በጥሪ ቃል የምትመልስ፣ ያዘመሙትን ቀና የምታደርግ፣ እኔ አልድንም ብለው ከመቃብርና ከሲኦል ጋር ኪዳን ለገቡት ትንሣኤና ሕይወትን የምታውጅ፣ የተረሱትን የምታስታውስ፣ የበረኸኞች ጥላ፣ የሐዘንተኞች መጽናኛ፣ የብቸኞች ቤት እግዚአብሔር ክብርና ምስጋና በማደሪያ ከልባችን እስከ አርያም ለአንተ ይሁን። ክብርህ ሲወራ የሚኖር ህልውናህ ዘለዓለማዊ፣ ስምህ ዘለዓለማዊ፣ ጠባይህ ዘለዓለማዊ፣ ባህርህ ዘለዓለማዊ፣ ቅድስት ሦስትነትህ ዘለዓለማዊ፣ የተከበረው አንድነትህ ዘለዓለማዊ። ኃያል ጌታችን ሆይ ትወደሳለህ፣ ትቀደሳለህ፣ ትሰለሳለህ፣ ትመለካለህ። አምልኮትህን ለማንም ሳታጋራ ብቻህን ትወስዳለህ። ካንተ በቀር አምላክ የለም። ካንተ በቀር አዳኝ የለም። ካንተ በቀር የነደደውን የሚያጠፋ የለም። ካንተ በቀር የኑሮ መድህን የለም። ጌታችን ሆይ እኛ ብናከብርህ ክቡር እንሆናለን። ክብርህን እንናገራለን እንጂ አናከብርህም። ታላቅነትህን እናውጃለን እንጂ ታላቅ አናደርግህም። በራስህ ክብር ነዋሪ ነህና ለህልውናህ በፍጥረትህ የማትደገፍ፣ ለንግስና የህዝቦችን ይሁንታ የምርጫ ካርድ የማትፈልግ፣ በራስህ ቅዱስ በራስህ ብሩክ ቅዱስ እስትንፋሳችን ሆይ ስምህ እግዚአብሔር የሆነ በእውነት እናመሰግንሃለን። በቃሎች ታማኝ የሆንክ እግዚአብሔር፣ የሺህ ዘመን ተስፋን የምትፈጽም፣ 1000 ዓመት በፊት እንደ አንድ ቀን የሆነ፣ አንድ ቀንም በፊት እንደ 1000 ዓመት የሆነ፣ 5500 ዘመን ሲፈጸም ቃልህን አክብረ ተስፋህን የፈጸምክ ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስተ የተወለድክ፣ በእርሷ በኩል የእኛ ዘመድ ይሆንክ ወገናችን አማኑኤል ሆይ የወደቀውን ስጋችንን በተዋህዶ ያከበርከው፣ የተጎሳቆለች ነፍሳችንን በተዋህዶ ገንዘብ ያደረግከው፣
አንተ የአብ ልጅ አንተ የማርያም ልጅ ሆይ በቃሎች ታማኝ ነህ። የነገርከን ደርሶልናል። ተስፋ የሰጠህን ሞልቶልናል። አሁንም እመጣለሁ ብለሃል። ለ2000 ዓመታት ሳትለያት በአብሮነትህ የምታረጋጋት ሙሽሪት ቤተ ክርስቲያን ዛሬም ማራናታ ጌታ ኢየሱስ ሆይ ቶሎና ትልሃለች። አንተ በቃልህ ታማኝ ነህ፣ ትመጣለህ። በእውነት እናመሰግንሃለን። አይነ ኩሉ የሆንከው አምላካችን አይናችን አንተነ፣ ብርሃናችን አንተነ። የሚያስፈራውን ቀን ያስደፈርከን፣ የማይታየውን ገደል ያየህልን፣ ሸለቆን በትከሻ በአክናፈ ረድኤት ላይ አሳፍረ ያሻገርከን፣ ጠማማውን ያቀናህልን፣ ሸካራ ዘመኖችን ያለሰለስክልን፣ ልብም ወዳጅም ሲከዳን እኔ ያለሁ ያልከን አይነ ኩሉ አንተነ። የሁሉ አይን አንተን ተስፋ ያደርጋል። በምድር ተቀመጥ ብለ በምድር ለመቀመጥ ኃይል የሰጠኸውን፣ በአየር ብረር ብለ በአየር ለመጓዝ እስትንፋስና አቅም የሰጠሃቸው፣ በባህር ኑሩ ብለ ባህርን ግዛት ያደረክላቸው፣ አንዱ የአንዱን ድንበር እንዳያልፈው የማይታይ መስመርን ያስቀመጥክላቸው፣ እነዚህ ሁሉ ተስፋ ያደርጉሃል። አይነ ኩሉ የሁሉ አይን የሁሉ ማረፊያ የሁሉም ተመልካች የሁሉም ዳሳሽ አንተውነ። ጌታችን ሆይ አይናችን ስለሆንክ ብርሃናችን ስለሆንክ በእውነት እናመሰግንሃለን። የተስፋችን ኮረብታ ሆይ በቅርብም በርቀትም ሆነን የምናይ አንተ በምድር ላይ ካሉት ጉብታዎች በላይ ጉብ ያልከው ከፍ ያልከው ከተራራ ይልቅ ክብርህ የገዘፈው እግዚአብሔር በእውነት ተስፋችን ጉልበት ሲከዳን ቀኑ ሲያምጽብን ወዳጆች ባላጋራ ሲሆኑን የኛ ያልናቸው ያቀረብናቸው ርቀው ሲተኩሱብን ዓለም ሁሉ በአመፃ ቃል በእኛ ላይ ሲነሳሳ አድማው ሲበረታ የክፉዎችም ሸንጎ እኛን ርዕስ አድርጎ ሌትና ቀን ሲመክርብን አንተ ተስፋችን፣ መዳኛችን፣ ማምለጫችን፣ መሽሎኪያችን፣ አንተ በራችን። በእውነት ተስፋነት የማይጠወልግ ቀጤማ የማይረግፍ አበባ ነውና ጌታችን ሆይ ተመስገን። ሁሉ የሚወድ ተወዳጅ እግዚአብሔር መዓዛ ከሩቅ የሚጠራ ቃልህ ሙታንን የሚቀሰቅስ። የኛ ቃል የተኛ ሰውን አይቀሰቅስም። ያንተ ቃል ግን የሞተውን አልዓዛርን የቀሰቀሰ በመጨረሻውም ቀን በዘመናትና በዓመታት የተከማቹ አጽሞችን ሁሉ የሚቀሰቅስ ቃልህ ሲነገር ነፍስ ካለችበት ስፍራ መጥታ የቀድሞ ማደሪያዋን ማሄደሯን ታቦቷን ፈልጋ እንደገና የምትነሳ በፊትህ የምትቆምልህ ሁሉ የሚወድ ተወዳጅ እግዚአብሔር፣ ሁሉ የሚያፈቅር ፍቁር እግዚአብሔር በሰማይና በምድር ክብር ምስጋና ለአንተ ይሁን። ፍጥረታት ሳያውቁ የሚፈልጉ የነፍሳቸው የጥማት እርካታ፣ የጉዟቸው ምዕራፍ ማጠናቀቂያ፣ የግንባታቸው የተግባራቸው ጉልላት መደምደሚያ አንተ ነህና በእውነት ጌታችን ሆይ ሳናውቅህ ብዙ ዘመን ፈልገንሃል። እርካታችን፣ ሰላማችን፣ ነፃነታችን፣ መፈታታችን ባሳሰበን ዘመን ሁሉ ሳናውቅ ፈልገንሃል። አንተ ግን አውቀህ ተገልጠህልናል። ዛሬ ወግ አግኝተን ስለ አንተ ለመስማት ስለ አንተ ለመናገር ስለበቃን ሕያው ተስፋ ሆይ የማይታጠፉ እጆች ያሉህ መድኃኔ ዓለም ሆይ በሰማይና በምድር ክብር ምስጋና ለአንተ ይሁን።
እጅህ የሚያጠግብ ለሁሉ እንደ አቅሙ እንደ ጉድለቱ የሚሰጥ ባለጠጋ ሁሉ ቢሰጥ እያጎደለ ነው። አንተ ግን ፍጹም ባለጠጋ ነህና ጉድለት ሳይኖርብህ ትሰጣለህ። መዝገበ ሙሉ አማኑኤል ሆይ እጅህ አጥግቦናል። ዛሬም ያጎረስከን በዚች ቀን እንኳ የሰጠህን አጉርሰህን እጆች ሲመለሱ መዓዛው ባፍንጫችን ቀርቷል። አልባሻችን አጉራሻችን ሆይ ተመስገን። ለዘላለም የነገስከው በዚህ ጊዜ ያበቃል የማትባለው ጌታችን የብዙ አገር ገዢዎች የካባቸው ሲንዳቸው አይተናል። የብዙ አገር ገዢዎች ተይዘው ትላንት በፈራቸው ሰው እጅ ተደብድበው ተቀጥቅጠው ዓለም ሁሉ እያያቸው ሬሳቸው ሲጎተት አይተናል። አንተ ለዘላለም የነገስከው ሆይ ከብረህ ትኖራለህ። በራስህ ስልጣን በራስህ ኃይል ሁሉን ታደርጋለህ። ለሁሉ ምርኩዝ ትሆናለህ። አንተ ምርኩዝ አያሻህም። እንዳንተ ዘመን የጠገበ የለም። አንተ ግን አልጎበጥክም። ድጋፍም አላሻህም፣ መርሳትም አላጠቃህም። የዘላለም ሕያው ሆይ ተመስገን። ግዛትህ ወሰን የሌለው አምላካችን፣ ድንበር የማይመልስህ ልብን ኩላሊትን የምትመረምር ከሰው ጋር ያለ ግንኙነት ከአፉ ከሳቁ ከምላሱ ጋር ሳይሆን ከልቡ ከጥልቅ ማንነቱ ጋር የሆነ ስለማንም ማንም ሳይነግርህ ሁሉን የምታጌታችን አውቀህ የምትረዳን አውቀህ የምታክመን የነፍስ አባታችን ሸፋኛችን ሆይ በሰማይና በምድር ክብር ምስጋና ለአንተ እናቀርብልሃለን። የነፍሳችን ንጉሥ ኢየሱስ ክርስቶስ ሆይ በምድር ላይ ያሉ ገዢዎች ሁሉ በመሳሪያቸው ጉልበታችንን ይገዛሉ፣ ልባችንን ግን ሊገዙ አይችሉም። በፍቅር በነፍሳችን ከተማ ላይ የነገስከው ሆይ ግዛትህ ለዘላለም ይሁን እያልን እኛ ባሪያዎች በእውነት እናመሰግንሃለን። የቆሰሉትን የምትፈውስ የቆሰልከው አማኑኤል ሆይ ለተቸገሩት ረፍታቸው፣ ለህመምተኞች ጤናቸው፣ ለስደተኞች ሀገራቸው፣ ለብቸኞች ዘመዳቸው፣ ለተጠቁት ተቆርቋሪያቸው፣ ለተከሳሾች ዳኛቸው አንተ ነህና በእውነት እናመሰግንሃለን። ክብረ ቅዱሳን ኢየሱስ ክርስቶስ፣ የጻድቃን እውነት ኢየሱስ ክርስቶስ፣ የሰማዕታት ሕይወት ኢየሱስ ክርስቶስ፣ የአብ ልጅ የማርያም ልጅ መባል ሁሉም ስም የሆነ ኢየሱስ ክርስቶስ በሰማይና በምድር ክብር ምስጋና ለአንተ ይሁን። እንደ ቸርነትህ በማስተዋል ባርከን። ትላንት በተያዝንበት ወጥመድ፣ ትላንት ባለቀስንበት ስፍራ ከመገኘት አቤቱ አድነን። በረከተ አብ በረከተ ወልድ በረከተ መንፈስ ቅዱስህንም አቤቱ አሳድርብን። በፊትህ በቆምን ጊዜ እንድናስባቸው ያማሉንን አደራ ያሉንን ሁሉ በማይረሳ አእምሮ አቤቱ አስብልን። ሰማያዊ መዝገብህ ከእነርሱ ጋር ትሁን። እጅህ ያጥግባቸው፣ መናገር ተስፋ ይጠግናቸው። ሀገራችንን በቸርነትህ እንድታስብ ለዓለም ሁሉ የምህረት ፊትህን እንድትመልስ ይህንን አውቃለሁ ባይ የሆነውን ግን እጅግ የማያውቀውን ዘመን እንድትፈውስ አቤቱን ማልደሃለን። በሰላም ጀምረን እስክንፈጽም ጥበቃህ በዙሪያችን፣ ማዳን ምህረት በመካከላችን ትሁንልን። በአንድ ልጅህ በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሚን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። ርዕሳችን እግዚአብሔር ዕውሮችን ጥበበኞች ያደርጋቸዋል የሚል ነው። ብዙ ዘመናችንን ያሳለፍነው ባለማስተዋል ነው። ዛሬም አለማስተዋል እያቆሰለን፣ አለማስተዋል እያደከመን፣
አለማስተዋል እያሳተን ብዙ ዋጋ እንከፍላለን። ብዙ ሰዎች ከመጣባቸው ፈተና የሄዱበት ፈተና ብዙ ነው። ብዙ ሰዎች እግዚአብሔር ካሸከማቸው ሸክም በራሳቸው የተሸከሙት አግብጧቸው ይታያሉ። እግዚአብሔር የሰጠን ሸክም ከመቻያው ጋራ ነው። የኛ ሸክም ባለማስተዋል የተሸከምነው ኮተት ግን የሚያጎብጠን የሚያደክመን ነው። እግዚአብሔር ዕውሮችን ጥበበኞች ያደርጋቸዋል። ይሄ ቃል ለእኛ ትልቅ የተስፋ ስንቅ ነው። ለልጆቻችን ትልቅ የተስፋ ስንቅ ነው። መለወጣቸውን ለምንጠራጠር፣ ሁልጊዜ መድረሻቸው ገደል ለሆኑ ሰዎች የተስፋ ስንቅ ነው። ዕውሮች የተባሉ እነማን ናቸው? እነሱን ነው እየዘረዘርን ያለ ነው። ባለፈው ሳምንት የተሰቀለውን ጌታ የማያዩ እነርሱ ዕውሮች መሆናቸውን ተነጋግረናል። ስለ ኢየሱስ ክርስቶስ ስለ ጌታችን ለመናገር የሚያፍሩ ከንፈሮች በምድር ላይ ካሉ ድንጋይና አለቶች የሚለዩ አይደሉም። ባላፈረብን ጌታ እንደ ማፈር ያለ ውርደት የለም። እኛን አድራሻ አድርጎ የመጣውን ክርስቶስን አለመውደድ ራስን በጦር ወግቶ እንደ መግደል ነው። ብዙ ሰዎች ጌታችን ኢየሱስ ክርስቶስን አላወቁትም፣ አላስተዋሉትም፣ ሕይወት አድርገው አልኖሩበትም። አንዳንድ ሰዎች ከእውቀት የተነሳ፣ አንዳንድ ሰዎች በአሸናፊነት በውድድር የበላይነት ረቶ ለመግባት ስለ እርሱ ሊናገሩ ይችላሉ። አንዳንዶች በእልህ፣ አንዳንዶች በእምነት ስለ እርሱ ሊሰብኩ ይችላሉ። በእምነት ደግሞ ስለ እርሱ የሚናገሩ የታደሉ ከንፈሮች አሉ። ኢየሱስ ክርስቶስ ላልተለያት ዓለም የዘወትር እንግዳ ሆኗል። ዛሬም በብዙ ሰዎች ልብ ደጃፍ ላይ ያንኳኳል። በእምነት የሚከፍቱለት፣ በንስሐ የሚታዘዙት፣ ራሳቸውን የሚሰጡት እጅግ ጥቂቶች ናቸው። ያማረው ጌታ ኑሯችንን ያሳምራል። የተዋበው ጌታ መንገዳችንን ያቀናል። ሕይወት የሆነው ክርስቶስ ለብዙዎች መኖር ምክንያት እንድንሆን ያደርገናል። እውነት የሆነው ኢየሱስ ክርስቶስ ነፃ ያወጣናል። መንገድ የሆነው ኢየሱስ ክርስቶስ ከመደናገር ያተርፈናል። እርሱ የጊዜያችን ቤዛ ነው። እርሱ የጤናችን ቤዛ ነው። እርሱ የኑሯችን ቤዛ ነው። ከጽንሰቱ እስከ ትንሣኤው ድረስ፣ እስከ ዕርገቱ ድረስ ያለው ሁሉ ለእኛ የቤዛነት ተግባሩ ነው። እርሱ በቀደመበት ሁሉ እኛ ስለምንከተል የድል ወራሾች ነን። እርሱ ለእኛ የተወው በረከት እንጂ ጦርነት የለም።
ሰልፋችንን ተሰልፏል፣ ውጊያችንን ተዋግቷል። በአሸናፊዎቻችን ላይ የመጓደድን ውርስ ትቶልናል። አስጨናቂዎች ሁሉ በእርሱ ተጨንቀዋል። ለዘመናት ሲገድል የኖረው ሞት ያጣው ሞት በክርስቶስ ሞት ተከፍሎታል። የሞትም ሞቱ ሆኖ እርሱ ተገልጧል። እርሱ በአንድ ቅጽበት ለሚያምኑት ሕይወት ነው፣ ለማያምኑት ደግሞ የኩነኔ ርዕስ ነው። የመኮነናቸው አንቀጽ ነው። ኢየሱስ ክርስቶስ አንቀጸ ሕይወት፣ የሕይወት በር ነው። ወደ አብ የምንደርስበት የእውነት ጎዳና ነው። የሰው ልጆች በጉዟቸው ላይ በመልፋት ላለመጸጸት፣ በብክነት ላለመጸጸት፣ ጊዜና ገንዘብን በማጥፋት ላለመጸጸት መንገዱን አግኝቸዋለሁ ወይ የሚል ጥርጣሬ ያጠቃቸዋል። ሲደርሱ መንገዱን እንዳገኙት ይገባቸዋል። ሰማይ እንደደረስን ዛሬ ማወቅ እንችላለን። የሰማዩን ጌታ ኢየሱስ ክርስቶስን በማመንና በመቀበል እርሱ የዘላለም ክር ነው። እርሱን ከያዝን ዘላለምን መምዘዝ እንችላለን። እርሱ አንድ ጊዜ ለዘላለም የሚረዳ፣ የሚያድን፣ የሚያጽናና፣ የሚፈውስ ነው። ከእርሱ ጋር ያለን የአንድ ጊዜ ግንኙነት በዘላለም የሚባዛ ነው። ሰዎች ቢወዱን እጅግም ቢያፈቅሩን በተሰጣቸው የዘመን ስፍር ልክ ነው የሚወዱን። እየወደዱን ይለዩናል፣ አረፍተ ዘመን ይገታቸዋል። እርሱ ሲወደን በአቅሙ ይወደናል፣ ለዘላለም ያፈቅረናል። ከፍጡር ወገን ዘላለማዊ ፍቅርና ድህነትን ሊሰጠን የሚችል ማንም የለም። አዎ እርሱ በዙፋኑ ሆኖ ሳይሆን በመስቀል ላይ ተሰቅሎ አድኖናል። ስለ እኛ መዋረድን እንደ ክብር ቆጥሮታል። እኔ ልሙት የሚል መሐላውን ለመፈጸም የሚሞተውን የእኛን ሥጋ ተዋህዶ በመስቀል ላይ ነፍሱን ሰጥቶናል። ወዳጅ ለማበጀት፣ የሚወደን ሰው ለማበጀት፣ እወድሃለሁ እወድሻለሁ የሚል ድምፅ ለመስማት የምንንከራተት ጆሮዎቻችን ጠኔ ይዟቸው የሚሰቃዩ ናቸው። ፍቅር ተገልጧል። ፍቅር ተፈጽሟል። ፍቅር ተብራርቷል። ፍቅር ታትሟል በቀራንዮ አደባባይ በኢየሱስ ክርስቶስ በጌታችን። ይህንን ጌታ አለማስተዋል ትልቅ ዕውርነት ነው። ዘመን ሳይገባችሁ ቢቀር ይሻላል ክርስቶስ ሳይገባችሁ ከሚቀር። አዎ በአምላክነቱ አጋር የሌለው ጌታችን በአዳኝነቱም አጋር የለውም። የዘላለም መድህናችን እርሱ ነው። እርሱን ያገኙ ሁሉን አገኙ፣ እርሱን ያጡ ሁሉን አጡ። የገንዘብ ኪሳራ በጤና ይጽናና ይሆናል። የክብር ኪሳራ በዘመዶችና ባፈራናቸው ወዳጆች ይጽናና ይካስ ይሆናል። ክርስቶስን ማጣት የማይካስ ጉዳት ነው። በምድር ላይ ያሉ መድህኖች፣ ኢንሹራንሶች በሙሉ ቢሰባሰቡ ክርስቶስን ማጣትን አይከፍሉም። አዎ የማታስተውሉ ኢየሱስ ክርስቶስ ጌታችን የተሰቀለውን ጌታ ካላስተዋልን መንፈሳዊ ዕውራን ነን።
ሌሎች ስለሚጠይቁ ኢየሱስ ኢየሱስ የሚሉ ወገኖች ስለተነሱ አይደለም ስለ ክርስቶስ የምናጠናው፣ የነፍሳችን ጥማት ስለሆነ ነው። እምናናድዳቸው ሰዎች ስላሉ አይደለም ኢየሱስን የምንጠራው። እርሱ የማይሰለች ርዕሳችን ስለሆነ ነው። የማታስተውሉ የገላትያ ሰዎች ሆይ፣ የገላትያ ሰዎች ባለማስተዋል ምክንያት ከክርስቶስ ወደ ኋላ ሊሉ እየተዘጋጁ ነበረ። ምናልባት በአንድ ዘመን ክርስቶስ በዓይኖቻችን ፊት ተስሎ፣ በአንድ ዘመን በፍቅሩ ተቀጣጥለን፣ በአንድ ዘመን ሙሉ ርዕሳችን አድርገ ነው። ዛሬ ግን ተባርደን ሊሆን ይችላል። ኢየሱስ ክርስቶስን መውደድ ወረት በማያሸንፈው የፍቅር ድንኳን ውስጥ ማደር ነው። ለዘላለሙ የወደደንን በጊዜያዊ ፍቅር አንጠጋውም። እርሱ ፋሽን አይደለም፣ አያልፍም። ርዕዮተ ዓለም አይደለም፣ በሌላ ርዕዮተ ዓለም አይገለበጥም። ወዳጅ አይደለም፣ በበለጠ ወዳጅ አይተካም። ለእርሱ የፍቅሮች ፍቅር ይገባዋል። ለእርሱ የመውደድ መውደድ ይገባዋል። ሌሎችን በምንወድበት፣ ቤተሰቦቻችንን በምናፈቅርበት ፍቅር መወደድን አይሻም። ከነዚህ ይልቅ ትወደኛለህን የሚለን ነው። ከምንወዳቸው ይልቅ እንደምንወደው ማረጋገጥ ይፈልጋል። ከወዳጆቻችን ጋር ከዘመዶቻችን ጋር አዳብለን የምንወደው አይደለም። እርሱ ልዩ ፍቅርን የሚፈልግ ነው። በፍቅሩ እንቅፋት የሌለበት፣ ነገ እንደሚወደን እርግጠኛ የምንሆንበት እርሱ ብቻ ነው። በዚህ ጌታ ማፈር የለብንም። እርሱ እንኳ በእኛ አላፈረም፣ እኛ እንዴት በእርሱ እናፍራለን? ዛሬም ከፍ አድርገን የምናሳየው ሰንደቅ ዓላማችን ኢየሱስ ክርስቶስ የእግዚአብሔር ልጅ ወልደ ማርያም እርሱ ነው። ስምህ አንተ ከአባትህ ወልደ ማርያም በላይ ነህ ብሏል ባለቅኔው። አዎ ሁለት ልደትን ተወልዶ፣ ቅድመ ዓለም ከአብ ያለ እናት ተወልዶ፣ ድህረ ዓለም ከእመቤታችን ከቅድስት ድንግል ማርያም ያለ አባት ተወልዶ፣ ሁለት ልደታትን ገንዘብ አድርጎ ለሁለተኛ ልደት ያበቃን ነው። ለዳግም ልደት ያበቃን ነው። እንደገና የተፈጠርንበት ነው። በተሰራንበት እጅ እንድን ዘንድ አብ ክንዱን ወደ ዓለም ላከ። እርሱን አለማመን አለመቀበል የወንጀሎች ወንጀል ነው። ባልፈጠሩን ነገስታት እንኳ እየገዙን ነው። ፈጥሮ ሊገዛን ይገባዋል። ባልሞቱልን ሙቱልን፣ ዝመቱልን የሚሉ የምድር ገዢዎች አሉ። ለሞተልን ጌታ መኖር ያንሰዋል። አዎ ብዙ ርዕሶች፣ ብዙ ሰበር ዜናዎች በዓለም ላይ አሉ። ርዕሶች ሁሉ አድክመውናል። ሰበር ዜናዎች ሰባብረውናል። የማይሰለች አንድ ርዕስ አለ። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው የሚል የዘላለም ሕይወታችን እዚህ ውስጥ የተሸሸገ ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን ማመን፣ ኢየሱስ ክርስቶስ ጌታ መሆኑን ማመን፣ ኢየሱስ ክርስቶስ አምላክ መሆኑን ማመን፣ ኢየሱስ ክርስቶስ የባህሪ አዳኝ መሆኑን ማመን የዘላለም ሕይወታችን ያለበት ምስጢር ነው። እግዚአብሔር ዕውሮችን ጥበበኞች ያደርጋቸዋል። ክርስቶስን የማያውቁትን ሰዎች
የተሰቀለላቸውን ጌታ የማያውቁትን ሰዎች፣ አምላክነቱ አዳኝነቱን ያልተረዱ ሰዎች እንዲያውቁት እንዲያስተውሉት ያደርጋቸዋል። ወገኖቼ የምንናገረው የእግዚአብሔር ቃል በእኛ አቅም የተለካ አይደለም። ሕፃንም ቢተኩሰው ጎበዝ ወታደር ጥይት ይገላል። በተኳሹ አቅም ላይ ያለ አይደለም። ምናልባት ተኳሹ ኢላማ የሚያውቅ መሆን አለበት። በእኛ አቅም የማይለካ የወንጌል አደራ በእጃችን ላይ አለ። በጊዜውም ያለ ጊዜውም የምንናገረው ሰዎች ዛሬ ተደስተው ቢቀበሉት እሰየው፣ ግራ በገባቸው ቀን የሕይወታቸው አማራጭ እንዲያደርጉት በነፍሳቸው ውስጥ የምንቀብረው አንድ መክሊት አለ። እርሱም ወንጌለ ክርስቶስ ነው። የቤተ ክርስቲያን ዋነኛ ጥሪዋ ወንጌል መስበክ ነው። ዛሬ ወደ ቤተ ክርስቲያን የሚመጣውም ሳንቲም የሚጥለውም በስብከተ ወንጌል ነው። አዋጅ ይሰበስባል፣ ወንጌል አዋጅ ነው፣ ይሰበስባል። መዓዛ ይሰበስባል፣ ወንጌል የሕይወት መዓዛ ነው፣ ብዙዎችን ይጠራል። ወንጌልን አለመስበክ፣ ለወንጌል አለመባጀት፣ ለወንጌል ከቅርሳችሁ ላይ ከሀብታችሁ ላይ ይሰበክ ይስፋፋ ብሎ አለመስጠት በማን ላይ ተቀምጠሽ ማንን ታምያለሽ የሚለው ተረት እንዲደርስብን ያደርጋል። ወገኖቼ ዛሬ ጨርቅ ለብሳችሁ የምትጓዙት ከቀልባችሁ ጋር ያላችሁት ወንጌል ስለደረሰላችሁ ነው። ይችን ቀን ያያችሁት እድሜያችሁ እንዲረዝም ድልድይ የሆነላችሁ ወንጌል ነው። እናንተን ያዳነ ወንጌል ሌላውን አይገልም። በየዋህነት በፍቅር ክርስቶስን በመምሰል ወንጌልን መስበክ ይገባናል። በዓለም ላይ ወንጌልን ያልሰሙ ብዙ ሕዝቦች አሉ። ይህን ያህል ሚሊዮን ተብሎ ከክርስትና ውጭ ያለ ሃይማኖት ሲጠቀስ ይሄ ሁሉ ወንጌል የሚያስፈልገው የኛ ዕዳ መሆኑን መገንዘብ አለብን። ወደ አሕዛብ ሁሉ ሂዱ የተባልነው የራሳችንን ጨርሰን ሌላውን ለማትረፍ ነው። ዛሬ ግን የራሳችንንም የጨረስን አይመስልም። ለወንጌል እንግዳ የሆኑ የወንጌልን ድምፅ ሰምተው የማያውቁ ነገር ግን በክርስትና ስም የሚጠሩ ብዙ ወገኖች አሉን። ወደ እግዚአብሔር መንግሥት በፉከራ አይገባም፣ በእምነት ነው የሚገባው። ወደ እግዚአብሔር መንግሥት ከተፎካካሪዎቻችን ጋር የጨበጣ ውጊያ በማድረግ በመተናነቅ አይገባም። ሰማዕትነት እንኳ ሰማዕትነት የሚባለው ለኖሩለት ጌታ ሲሞቱ ነው። ለራሳቸው ኖረው ለጌታ በመሞት በአቋራጭ ገነት ለመግባት የሚያስቡ ሰዎች አሉ። የገነት በር የእውነት በር ነው። ብልጠት አያልፈውም። ብልጥን እያጠለለ የዋህና አማኝን የሚያሳልፍ ነው። እግዚአብሔር ዕውሮችን ጥበበኞች ያደርጋቸዋል። ዛሬ በጌታችን በኢየሱስ ክርስቶስ ላይ ብዙ ክፉ ነገር የሚናገሩ ሙስሊሞችን እንሰማለን፣ ሂንዶችን እንሰማለን፣ የቡዳ እምነት ተከታዮችን እንሰማለን፣ እግዚአብሔር የለሾችን እንሰማለን። እነዚህ ሁሉ ጠላቶቻችን ሳይሆኑ የወንጌል እርሻዎቻችን ናቸው። ወደ እነዚህ ለመድረስ ገና እኛ በስለት ገንዘብ እየተጣላን ያለ ነው።
ቅጠል ሸጣ ለቤተ ክርስቲያን በምትወረውረው ሳንቲም እኛ እየተባላን ያለ ነው። ቤተ ክርስቲያንን ከአላውያን ነገስታት ሰይፍ በላይ የጎዳት ምቾት ነው። የነ ቆስጠንጢኖስ ምቾት፣ ለቤተ ክርስቲያን የተሰጠው ነፃነት ብርቱ አገልጋዮች ሰማዕታት እንዳይወጡን ያደረገው ምቾት የቤተ ክርስቲያን የድንጋይ ሸክሟ ነው። እኛም በመከራው ታምነን ዛሬ ሲያሳርፈን አልተገኘንም። ትላንት በረሃባችን፣ በስደታችን፣ በችግራችን፣ በውጣ ውረዳችን፣ በሰው ሀገር ላይ በመቅበዝበዛችን ወራት ያመለክነውን ጌታ ዛሬ ሁሉ ሲያልፍ ስለት ሲሞላ በእውነት እያመለክነው አይደለም። የተሰቀለውን ጌታ የማያዩ እነርሱ እውሮች ናቸው። 11ኛ እናያለን። እውሮች የተባሉ እነማን ናቸው? እየሆነ ያለውን የማይገነዘቡ እነርሱ እውሮች ናቸው። እየሆነ ያለውን የማይገነዘቡ እነርሱ እውሮች ናቸው። የሚኖሩትን ኑሮ የሚያስተነትንላቸው የሚፈልጉ ሰዎች አሉ። እየኖሩ ያሉትን ኑሮ የማይገነዘቡ ሰዎች አሉ። ዘመኑን የማያስተውሉ ሰዎች አሉ። ወራቱን የማያስተውሉ ሰዎች አሉ። እየሆነ ያለውን ነገር አለመገንዘብ፣ የሚኖሩትን ኑሮ አለመገንዘብ ትልቅ ጨለምተኛነት ነው። እየሆነ ያለው ነገር ምንድን ነው? ያላስተዋልነው ነገር ምንድን ነው? ጥሪ በዝቷል። ብዙ ደጋግ ሰዎች እልፍ እልፍ እያሉን ያሉት እግዚአብሔር ለመቅጣት እንዲመቸው ከክፎች መካከል ደጎችን ነቅሶ እያወጣ ነው። ብዙ መልካም ሰዎች እየሄዱ ነው። ገላጋይ እንዳይኖር፣ የሚጸልይ እንዳይኖር፣ መዓት ከልካይ እንዳይኖር ብዙ ገራሞች እየሄዱን ያሉት። ዛሬ እየተጨነቅን ያለነው እርስ በርሳችን ስለቀረን ነው። እርስ በርሳችን ስለቀረን ነው። ክፎችና ክፎች ስለተጋጠምን ነው። የእኛን ክፋት የሚያረክሱ ደጋግ ሰዎች እየሄዱ ነው። ጥሪ በዝቷል። እየሆነ ያለውን ግን እየተገነዘብን አይደለም። እኛ መልካሞች እንዳይሞቱብን እንፈልጋለን፣ ለጥቅማቸው ሳይሆን ለጥቅማችን። እኛም እንደምንወዳቸው ደጋጎቹን እግዚአብሔር ይወዳቸዋል። እንዳይባክኑበት፣ መንገዳቸው እንዳይደናቀፍ፣ መሐላቸው እንዳይፈርስ፣ ለእርሱ የሰጡትን ሕይወት መልሰው እንዳይቀበሉት ጌታ ወደ ራሱ በጊዜ ይሰበስባቸዋል። ጥሪ በዝቷል። ነገር ግን እያስተዋልን አይደለም። የእግዚአብሔር ጉባኤ ታውኳል። ቤተ ክርስቲያን በሁከቱ ውስጥ እያለፈች ነው ያለችው። በልተው በማይጠግቡ ሰዎች፣ ሰርቀው በማይጠግቡ ሰዎች፣ ሁሉን ለኔ በሚሉ አግበስባሾች፣ የምዕመኑን ስጋ ለመብላቸው ቆዳውን ለልብሳቸው በሚተምኑ ሰዎች፣ እኛ ብቻ እንብላው በሚሉ ቤተ ክርስቲያንን እንደ ካምፓኒ በያዙ ሰዎች የእግዚአብሔር ጉባኤ ታውከዋል። ማወቅና አለማወቅ ትግል ውስጥ ገብተዋል። ሚዛን የሌለበት ዘመን ላይ የሚገላግል አዋቂም ሽማግሌም የሌለበት ዘመን ላይ ደርሰናል።
የምእመናን ጠብ፣ የአገልጋዮች ጠብ፣ የዶሮ ጠብ ያህል እንኳ አትኩሮት የማይሰጥበት ዘመን ላይ ደርሰናል። የእግዚአብሔር ጉባኤ እየታወከን ያለው፣ ቅዳሴው እየታወከን ያለው፣ ስብከተ ወንጌል እየታወከን ያለው። እኛ እኮ ባለ መጽሐፍ ነን። እኛ እኮ ሚዛን አለን። እኛ እኮ ማጥለያ አለን። እኛ እኮ መገናኛ ማዕከል አለን። አባቶቻችን ሁሉን ሰርተውልን ሂደዋል። በመንፈስ ቅዱስ ሁሉን ስርዓት ቀምረውልን ሄደዋል። እንደ ጀማሪ ግራ የምንጋባ አይደለንም። በተመሰረተው ላይ የምናንጽ ነን። መጨመር ቢያቅተን ያለውን መጠበቅ እያቃተን የእግዚአብሔር ጉባኤ ታውኳል። ቤተ ክርስቲያን ሰላም ካጣች ቆይቷል። ገላጋይ ካጣች ቆይቷል። በውጭና በውስጥ ሕመም መሰቃየት ከጀመረች ቆይቷል። እየሆነ ያለውን እየተገነዘብን አይደለንም። የወጣው አይገባም። ብዙዎች ይወጣሉ፣ አይገቡም። ብዙዎች በመንገድ ይወጣሉ፣ መንገድ ይቀራሉ። ብዙዎች ራእይ ይጀምራሉ፣ አይጨርሱም። ብዙዎች የክብር ማማ ላይ ይደርሳሉ፣ ቶሎ ብን ብለው ይጠፋሉ። መታየት ለመጥፋት፣ ማግኘት ለማጣት፣ መድመቅ ብን ለማለት እየሆነ መጥቷል። ይህንንም እያስተዋልን አይደለም። ዛሬ የየቀኑ አንደኛ ሰው አለ። የትላንቱ ዛሬ ላይ የሚጠራ አይደለም። ፍቅር ጠፍቷል። ሳቅ በስቷል። የጥርስ ግንኙነት በስቷል። ዛሬ የማይቆለማመጥ ሰው የለም። ፍቅር ግን ጠፍቷል። ሰዎች ልባቸውን አስቀምጠው በጥርሳቸው የሚጫወቱበት ዘመን ላይ ነው ያለነው። እኛ አካል ነን። እኔ እናንተን ስዋሻችሁ አካሌን ራሴን እየዋሸው ነው። አካል አካሉን የዋሸበት ዘመን ነው። ፍቅር ጠፍቷል። የሚያገናኘን የጋራ ጥቅም ስላለ ብቻ ነው። አንድነት ላልቷል። መለያየታችን እየበዛ ነው ያለው። መለያየቱ ወርዶ ወርዶ ቤት ውስጥ ገብቷል። ልጆች ሳይቀር ተለያይተው ተከፋፍለው ቡድን ይዘዋል። የአገር አንድነት፣ የአንድነቱ መቀነት እየላላ ነው ያለው። ዘረኝነት በስቷል። መንፈሳውያን ሰዎች እንኳ ሳንቀር በዚህ መርዝ ተመርዘን ያለ ነው። የገንዘብ አምልኮ እጅግ እያየለን ያለው፣ ከእግዚአብሔር በላይ ገንዘብ ተከታይ ያበጀበት ዘመን ላይ ያለ ነው። ካለ አለ፣ ከሌለ የለህም የሚባልበት ዘመን ላይ ያለ ነው። ብዙዎቻችንም ለሕይወታችን ዋስትና ያደረግነው ገንዘብን ነው። በእግዚአብሔር ማመናችንን አስወስደነዋል። ሰላማችን፣ ደስታችን፣ ሳቃችን የተመሰረተው ኪሳችን ላይ ነው። እሱ አልቆ አይደለም። መቀነስ ሲጀምር መታወቅ እንጀምራለን። ቤተሰባዊ ሕይወት እየተጎዳ ነው ያለው። እህት ከእህቱ፣ ወንድም ከወንድሙ ሰላም እያገኘ አይደለም ያለው። ቤተሰብ ያቆየውን ፍቅር፣ ያቆየውን ንብረት፣ ያቆየውን ርስት የሚያስቀጥል እየጠፋ ነው ያለው። ሁለት እናትና አባት ሁለት ሰዎች ያፈሩትን ንብረት 12 ልጆች መጠበቅ አልቻሉም። ወላጆቻቸው እስኪሞቱ ናፍቆት ላይ የነበሩ እስኪመስል ድረስ ወዲያው ርስቱን ያጠፉታል። መሰባሰቢያው እየጠፋ ነው። መገናኛው እየጠፋ ነው። ቤተሰባዊ ሕይወት እየተጎዳ ነው። ዛሬ ባልና ሚስት ቤት ገብተው ሁለቱም ስልክ ይዘው ነው የሚቀመጡት። አጠገባቸው ካለው ሰው ጋር ማውራትን አይፈልጉም።
ከማያውቁት ጋራ ድምፅ በሌለው ጩኸቱ ውስጥ ሲያወሩ ይውላሉ። የትውልድ መጥፋት ዕለት ዕለት እየበዛ ነው ያለው። ትውልዳችን እንደ ዓይን የጠፋበት ዘመን ላይ ነው ያለነው። እናርመሃለን ብለን ብንነሳ በእኛ አለማወቅ የሚያዝን ራሱን እንዳዋቂ የሚክብ ነው። እንደኛ ትውልድ ራሱን የቀባ ሳያውቅ የሚያውቅ የመሰለው ትውልድ አልተነሳም። የበሽታ መስፋፋት በጣም አስጊ የሆነ ነው። የሰው ልጆች በረከትን መለዋወጥ አልቻሉም፣ በሽታን ግን መከፋፈል ችለዋል። ዓለም አንድ የሆነችው ከበረከት ይልቅ በመከራ ይመስላል። እየሆነ ያለውን እያስተዋልን አይደለንም። የኢኮኖሚው መናጋት ለሰው ልጆች የጤና መታወክ ምክንያት እየሆነ ነው። አለኝ ያሉት ነገራቸው ሁሉ ወደ አለመኖር እየተለወጠ ነው ያለው። ጡረታ ስወጣ በለዋለሁ የሚሉት ገንዘብ ወርዶ መሬት ላይ ተፈጥፍጧል። ኢኮኖሚው ራሱን የቻለ የመጨረሻው ዘመን ጦርነት ሆኗል። ነፃነት ማጣት፣ የሰው ልጆች ነፃነት በማጣት በታቀደና ግብታዊ በሆነ መንገድ የነገስታት አሽከሮች ሆነዋል። በሰለጠነው ዓለም ላይ ያሉት በሚያዋቅሩት ሲስተም የሰው ልጆችን ኑሯቸውን፣ ትዳራቸውን፣ ቤታቸውን፣ ልጆቻቸውን ይቆጣጠሩታል። ነፃነት እየጠፋ ነው ያለው። አምባገነን መንግስታት ደግሞ አትናገሩ፣ አተንፍሱ በማለት የሰው ልጆችን ነፃነት ነፍገዋል። እግዚአብሔር የሰጠውን ከልክለዋል። እየሆነ ያለውን እየተገነዘብን አይደለንም። ባለ ራዕይ ጠፍቷል። ሁሉ ሰው ስለ ዛሬ ነው የሚያወራው። በልቼ ልሙት ባይ ነው እየበዛ ያለው። ለወገኔ የሚል እየጠፋ ነው ያለው። ሩቅ እቅድና ሩቅ ራዕይ ያለው ሰው እያጣን ያለ ነው። የቅርብ አይኖች እየበዙ ነው። አስተዋይ እየጠፋ ነው። ይሄ ነገር ምን ይወልዳል፣ ይሄ ነገር ምን ያመጣል የሚል ቀድሞ የሚያስተውል ሰው እያጣን ያለ ነው። ሽማግሌዎች የልጅ ልብ ነው እየያዙ ያሉት። እንደ ጎረምሳ እየፎከሩ ነው ያሉት። ሁሉ አብዶ ገላጋይ እያጣንበት ዘመን ነው። እየሆነ ያለውን ነገር ግን እየተገነዘብን አይደለንም። ይሄ መንፈሳዊ እውርነት ነው። እግዚአብሔር እውሮችን ጥበበኞች ያደርጋቸዋል። ኑሯቸውን፣ ዘመናቸውን፣ ሁነቶችን ሊያስተውሉ የማይችሉትን እነርሱን እግዚአብሔር ያስጠብባቸዋል፣ አይኖቻቸውን ያበራላቸዋል። ዘመኑ ምን ይመስላል፣ ዘመኑ ምንድነው መልኩ ብለን መጠየቅ ያስፈልገናል። የዘመኑን መልክ ለማወቅ የእግዚአብሔርን ቃል ማንበብ አለብን። እግዚአብሔርን መጠየቅ አለብን። እግዚአብሔር ከሚደሰትበት ጥያቄ አንዱ ጌታ ሆይ ዘመኑ ምን ይመስላል ስንለው ነው። አዎ ዘመኑ እኛን ይመስላል። ለአምላካችን ለእግዚአብሔር ምስጋና፣ ለእኛና ለሕዝባችን በረከት ይሁን። አቤቱ ጌታችን ሆይ እናመሰግንሃለን። በመቅደስ ሁልጊዜ ምስጋና የሚቀርብልህ ጌታችን ከፍ ከፍ እናደርግሃለን። አንተ ዕውሮችን ጥበበኞች እንደምታደርጋቸው ለአዲስ ትውልድ ተስፋ ሰጥተሃል። ከዕውሮቹ አንዱ እኛ ነን። ጌታ ሆይ እየሆነ ያለውን እንኳ የማንገነዘብ የምንኖረውን ኑሮ እንኳ የማናስተውል በዚህ ሁሉ የድጥ ጉዞ በዚህ ሁሉ የማጥ ጉዞ ውስጥ አንተን ለመጥራት አፋችን የተለጎመብን ብዙ አስተያየት ስናበዛ የምንውል የምድር ገዢዎችን ስንራገም የምንውል ግን ለመጸለይ አቅምና ጊዜ ያጣን እኛንም አናስተውለውን እባክህ ዛሬ በጥበብ ባርከን።
በማስተዋል አንተን በማወቅ ለአንተ በመገዛት አቤቱ የዘመኑን መልክ በመለየት ባርከን። የእነዚህ የባሪያዎች ሕይወታቸው፣ ዘመናቸው፣ ትዳራቸው፣ መንገዳቸው ሁሉ በአንተ የተቀደሰ ይሁን። ስለ ቸርነት የድብቅ ለቅሷቸውን ሁሉ በአደባባይ እሴት አንተ እንድትሽርላቸው፣ ሐዘናቸው በደስታ መጉበጣቸው ቀና በማለት እንዲለወጥ እንጸልያለን። ሀገሩን፣ ሕዝቡን፣ ሕፃናቱን፣ ወጣቶቹን፣ ጎልማሶች፣ አረጋውያንን አቤቱ በበጎ አስብልን። የምንፈራው የምናከብረው የምናፍረው ያንተን ሰው እባክህ ስጠን። ሽማግሌ አታሳጣን ጌታ ሆይ። ወዳጅ አታሳጣን ጌታ ሆይ። ለተራበ፣ ለወደቀ፣ ለተጎዳ አንጀቱ ስስ የሆነ ሩሩህ ሰው አታሳጣን ጌታ ሆይ። እኛንም በዓይኖቻችን እንድታይበት፣ በእጆቻችን እንድትሰጥበት፣ በእግሮቻችን የታመመው የታሰረው ጋር እንድንደርስበት እንድትደርስበት የሰራ አካላችን ሁሉ መናገሻ ከተማ የአውራጃ ከተማ ሆኖ ግዛትህ አገልጋይ ሎሌህ እንዲሆን አቤቱን ማልድሃለን። የባሪያዎችህን ፍጻሜ አቤቱ አሳምርልን። እንደገና እድል ሰጥተህን ለመነጋገር ቃልህን ለመናገር ለመስማት የበቃን አድርገን ሃይማኖታችንን እንድታጸናልን አገልጋዮችን እንድታበረክትልን እንጸልያለን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሚን።